እጅግ በጣም የሚያሳዝን ነገር ሰምተናል። ሀይሚ እንግዲህ ትናንትና እጅግ በጣም ከሚገባው በላይ መሸከም መያዝ ከምትችለው በላይ ውሸቱ አሟት ስላረገዘች አይደለም። በነገራችን ላይ ራሷን እንድትስት ያደረጋት የብሩክ ውሸትና ውሸት ነው። አሁን ላይም ሀይሚ በጣም ከባድ ሁኔታ ላይ እንደሆነች እስካሁን ድረስም መንቃት እንዳልቻለች በጣም አስቸጋሪ ነገሮችን እየሰማን እንገኛለን። ቤኪም እንግዲህ ስለ ልጅቷም ስለ ብሩክ ብዙ ነገሮችን ተናግሯል። እኔ በመጀመሪያ ለሀይሚ ጸሎትና ዱዓ ያስፈልጋታል ከምንም ነገር በላይ እቺ ልጅ ያለ ጥፋቷ ያለ በደሏ በቃ በጣም እየተቀጣች ዋጋ እየከፈለች ነው ያለችው። ማንም ሰው ሂዶ ባጠፋው፣ ማንም ሰው ሂዶ በዋሸው፣ ማንም ሰው ሂዶ የሆነ ነገር ባረገው፣ ማንም እየመጣ እንደፈለገ እየፈነጨባት የምትጎዳው የምትሰበረው ሀይሚ ነች። በጣም አዝኛለሁ፣ በጣም አፍሬያለሁ። ብሩክ ይቅርታ አድርግልኝና ማለት ነው እቺ ልጅ የተናደደችው እንዲህ የተከፋት እንዲህ ራሷን እስክትስት እንዲህ አደጋ እስኪደርስባት ያደረሳት ነገር የልጅቷ ማርገዝ አይደለም። ሲጀመር እንኳን እሷ እኛም ራሱ አናምናትም፣ አላመነቻትም። እሷም አንተን ለመደገፍ አንተን ለማበረታታት አንተን ለማመን ጥረት ላይ ነበረች። አንተ ግን በምላሹ ውሸቶች በዙ። ጭራሽ በቃ ማለት አንተ ከ5 ወር በፊት ከ6 ወር በፊት መጠህ ልጅቷን እንዳገኛት በአንደበተ ተናግራል። ውሸት ነው አያደርገውም ብለን እኛ ተከራክረን ነበር። ግን አንተ በአንደበተ እንዳደረከው እንዳገኛት ተናግራል። ለምን እንደመጣ ለምን እንዳገኛት የሚታወቅ ታሪክ የለም። ሀይሚም ጠይቃ ነበር ደጋግማ ከዚህ በፊት መጣህ አግኝታታል ወይ ያገኘው ሰው የለም ወይ ከኔ ጋር ተናደ ተበሳጭታ ሄደ ያገኘው ሰው የለም ወይ ብላ ጠይቃ ነበር። አንተ ግን ማንንም ሰው ጋር እንዳልተገናኘ ማንንም እንዳላገኘ ማንንም እንዳላወራ ተናግረ ነበር። ዛሬ ላይ ግን ልጅቷ መጣ ሁሉንም ነገር ስታወራ፣ በነገራችን ላይ እች ልጅ መምጣቷ ጥሩ ነው። ይቅርታ አድርጉልኝና ማለት ነው። ምክንያቱም ሀይሚ ስትዋሽ ሀይሚ በውስጧ ጥርጣሬ ይዛ በቃ ምንም ያልተዋጠላት ምንም ያልተፈታላት ችግር ብዙ ነበረ። እንደውም የሱን እንክብካቤ አይታ የሱን ፍቅር አይታ የሱን ለሷ ያለውን ቦታ አይታ ነበረ ተረጋግታ የነበረችው። ግን ደግሞ ውስጧ ሁሌም ቢሆን የሆነ ነገር ይነግራት ነበረ። እኛ ተይ ብለን አፋፏን አልናት እንጂ የሆነ እውነት ነበራት። ልጅቷ መምጣቷ እግዚአብሔርን ጥሩ ነው ብዬ ነው ያሰብኩት አሁን ላይ ማለት ነው። በመጥፎ ነገር የመጣችው ብሩክን ልትበቀለው ነው። አዎ በሱ ድክመት፣ በሱ ውሸት፣ በሱ ነገራቶችን በመደባበቁ እንግዲህ እሱም ዋጋ እየከፈለ ነው። ሀይሚንም ዋጋ እንድትከፍል አድርጓታል። ይሄ ሁሉ ጥፋት የብሩክ ነው። ማርገዟን ሁላችንም አናምንም። ሲጀመር ባለፈው ስትመጣ ሆዷ በጣም ትንሽ ነበረ። አሁን ላይ ሆዷ በጣም ተልቆ ምናምን ፊኛ ነፍታ ይሆን ብርድ ልብስ ከታበት ይሆን አንሶላ ወይም ደግሞ ትራስ ልብስ አላውቅም። ትራስም ከታዩን ምንም የማውቀው ታሪክ የለም። ግን እንደ አርግዛለች እያላችሁ በእርግጠኝነትም እየተናገራችሁ ያላችሁ ልጆች አላችሁ። አርግዛ ሊሆን ይችላል። አርግዛለች አላረገዘችም ለሚለው ነገር የማውቀው ታሪክ የለም። ሲጀመርም አረገዘችም አላረገዘችም እኔ አሁንም ላይ ማመን አልፈልግም። የብሩክ ራሱ ነው ቢባል ራሱ ማመን አልፈልግም። መሆንም የለበትም ብዬ ስለማስብ አሁን ላይም ብሩክ አያደርገውም እንደዚህ አይነት ነገር አያደርግም ብዬ እከራከራለሁኝ። እንግዲህ እውነታውን ጊዜው እስኪፈታው ድረስ ማለት ነው። ጊዜ የማይፈታው ነገር የለም። ሁሉንም ነገር ያስተካክላል፣ ሁሉንም ነገር ይፈታል። የምናየው ነገር ይሆናል። ግን ሀይሚ ያመማት፣ ሀይሚ የተናደደችው፣ ሀይሚ እንድትጎዳ፣ ሀይሚ እንድትሰበር፣ ሀይሚ እንዲህ ጭንቅላቷ ላይ እንድትመታ በዚህ ልክ ማለት ነው ውሸቱ በዝቶባት። በነገራችን ላይ ልጅቷ አርግዣለሁ ምናምን ብላ ስለመጣች አይደለም ከማንም ጋር ሄደሽ ያረገዝሽውን እኛ ምን እናቀልሻለን ምናምን ብላ ተከራክራ ቆማ ለብሩክ ወግና ነበረ። ምንም ነገር ሳታቀማማ ምንም ነገር ሳታምናት ማለት ነው። ግን ብሩክ ውሸቱን በሙሉ አንድ በአንድ እያወጣችበት ነው። እሱም ደግሞ እያመነላት ነው። ውሸት በጣም ያማል። በምትወዱት ሰው መከዳት፣ በምትወዱት ሰው መዋሸት ምን ያህል ከባድ እንደሆነ ከሀይሚ ስሜት፣ ከሀይሚ ሁኔታ፣ ከሀይሚ ነገር አይታችሁ መረዳት ትችላላችሁ። ብሩክ እጅግ በጣም ይቅር ማንለውን ጥፋት ነው ያጠፋው። ለሀይሚ መታመም ምክንያቱ አንተነ ባትደብቃት ባትዋሻት ኑሮ እንዲህ ራሷን ስታ እንዲህ እስከ መታመም ብቻ ፈጣሪው ናት። የምሬ ነው። አሁን ላይ ምን አይነት ሁኔታ ላይ እንዳለች ምን አይነት ችግር ሊያጋጥማት እንደሚችል የሚታወቅ ነገር የለም። ዶክተሮቹም እንግዲህ በጣም ጭንቅላቷን ስትመታ ስትወድቅ የመታት ነገር እንዳለ ተናግሯልና ይሄ አይገባትም ነበር ለሀይሚ። እግዚአብሔር ምስክሬን ምንም ነገር አይገባትም ነበር። ድራማ ነው፣ ፊልም ነው፣ ቲያትር ነው ስትሉ የነበራችሁ ሰዎች ማለት ነው። ይሄው የተፈጠረው ነገር ይሄ ነው። ብሩክ ውሸት እግዚአብሔር ምስክሬን ነው ማለት መቼም ቢሆን የትም አያደርሳትም። የትም ሀይሚ ስንት ጊዜ ጠይቀዋለች። በፊትም ይሁን ብላ ይቅር ብላ ትታ የነበረችውን ነገር ድጋሚ ራሱ መጥቶ እየተከለፈለፈ ነገር ቆስቁሶ ልጅቷን አግኝቶ
ጉዱን አወጣችበት። በእርግጥ ድጋሚ የሚያገኛት እርግጠኛው የምነግራችሁ ነገር ድጋሚ ያገኛት ማለት ነው አስፈራርተው ነው እንዲናገርብሃለሁ እንዲ ብለው ሊያወራት ሄደ እንጂ ማለት ነው። ይሄ ነገር ሲጀመር ውሸቱ የጀመረው የት መሰላችሁ? 2 አመት አልፎናል ልጅቷን አግኝቻት አይቻት አላውቅም አውርቻት አላውቅም ብሏል። እሱ ደግሞ እንዳልሆነ አንድ የሱ ማረጋገጫ አግኝቻታለሁ ብሎ እያወራ ነው። ሁለተኛ ነገር ደግሞ ኢንስታግራም ላይ ራሱ ፎሎ አድርጎ እየተከታተላት ነው። የምሬን ነው ብላችሁ በጣም ቤስት ጓደኛው ነች። ስለዚህ ብሩክ እዛ መቋጨት ያለብን እዛ ማስተካከል ያለብን ነገር አስተካከል፣ እዛ መፍታት ያለብን ችግር ፍታ። አንተ በፈጠርከው ችግር፣ አንተ ባመጣው ኮተት፣ አንተ ባመጣሃት ሴት ሀይሚ እንዲህ ህይወቷ መበጥበጥ፣ ሀይሚ እንዲህ ህይወቷ መረበሽ የለበትም። ህይወቷን ማጣት የለባትም ባጭሩ ማለት ይቆም። በቃ እኔ በጣም ስሜታዊ ሆኜ ነው የመጣሁት ብሩክ ማለት ነው። በቃ ይብቃ። አንደኛ እውነቱን ንገራት። በቃ ያረከው ነገር ካለ ሁሉን ነገር አሳውቃት። በቃ እኔ የምሬን ነው የምላችሁ። አንዳንዴ ምን እላለሁ መሰላችሁ? በጊዜም ደግሞ የታወቀ እውነት ጥሩ ነው። መራርም ቢሆን እውነት ማለት ነው በጊዜው መታወቁ የሆነ እውነት ነው፣ ደስ ይላል። እውነታውን እንኳን ሀይሚም አወቀች፣ እንኳን ተረዳች። እች ልጅ ማለት ነው እድሜ ልኳን ብሩክ እየደበቃት ቢመጣ እች ልጅ ባትመጣ ኖሮ ማለት ነው የሆነ ቀን መምጣቱ አይቀርም። ሀይሚና ብሩክ ወልደው ተጋብተው ራሱ አንድ ላይ እየኖሩ ራሱ መጣ ህይወታቸውን እንደምትረብሸው 100% እርግጠኛ ነበርኩኝ። እንኳንም አሁን ሁሉ ነገር በቃ ካልደፈረሰ አይጠራም። እንኳን ልጅቷ መጣች። ብሩክ እንወድሃለን፣ እናምናሃለን፣ እናከብርሃለን። ግን ደግሞ በዚህ ልክ ሀይሚ ላይ እየተጫወትክባት ከሆነ ወይ ተናገር። የቀለድክባት ነው፣ እያሾፍክባት ነው። በቃ ውሸት በጣም ብዙ አይነት ውሸቶችን እያገኘንብ ነውና ለሀይሚ አይገባትም ነበረ። በቃ ማድረግ ካልፈለክ እኮ ማንም ሰው አያስገድድም። ከሀይሚ ጋር ሆን ብሎ ተመልካችም አያስገድድም፣ ሀይሚም አታስገድድም። ግን አንተ በዚህ ልክ እሷ ላይ ቁማር የምትጫወት ከሆነ፣ በዚህ ልክ በሞራሏ ላይ የምትጫወትባት ከሆነ፣ በዚህ ልክ የምታሾፍባት፣ በዚህ ልክ የምትዋሻት፣ በዚህ ልክ የምትቀልድባት ከሆነ እኔ ራሱ ይቀራልልኝ። እግዚአብሔር ምስክሬን ተው። ማንም ሰው ምንም የፈለጋችሁትን በሩ። ብሩክ 100% ጥፋተኛ ነው። ጥፋቱ ምንድነው? አንደኛችን ልጅ ማግኘቱ፣ ሁለተኛ ደግሞ ውሸት መደርደሩ። በቃ ውሸት አይሰለችውም እንዴ? ምንድነው ይሄን ያህል እች ልጅ እንዲህ እስክትታመም፣ እንዲህ ራሷን እስክትስት፣ እንዲህ ህይወቷን እስክታጣ ነው እንዴ? በቃ እስክትሞት ነው እንዴ የምንጠብቀው? ምን እየሆነ ነው? ሲጀመር የሆነ ውሸትን ለመደበቅ ያለውን በቃ እውነታውን እንዳታወጣ በመጮህ እሷን በማነቅ እመታሻለሁ በማለት በማስፈራራት ነው ብዙ ነገሮችን ለመፍታት የምትሞክረው። ግን አቆም፣ በቃ ይብቃ። ከዚህ በላይ ምንም አታስመስል። በቃ ያለውን ነገር ወይ እውነታውን ንገረን። እኛ ምን ፈልጋለን? ሀይሚ ብቻ አይደለችም። ለምን እንዳገኘሃት፣ ለምን እንደዋሻት ሀይሚን ለተመልካችን በዚህ ልክ ስትዋሸን ለምን እንደነበርክ እውነታውን ማወቅ እንፈልጋለን። በመጀመሪያ ግን ሀይሚዬ እግዚአብሔር አምላክ ካለሽበት ጭንቀት ካለሽበት ስቃይ ውስጥ ወጥተሽ ለማየት ያብቃን። ክፉ አይንካሽ። አንቺን እንደው ንፋስም እሾክም ምንም ነገር አይንካሽ። በቃ የመሬን ነው ብላችሁና ሀይሚዬ እኔ እንጃ ጸሎት ያስፈልጋታል። እኔ ማልቀስ ፈልጌ ነበር። እግዚአብሔርን ነው ብላችሁ በጣም ውስጤ ተረብሿል፣ ውስጤ ከፍቶታል። ግን አሁን ላይ ያለሁት ኤርፖርት ውስጥ ነው። ፕሌን እስኪነሳ እየጠበቅኩ ነው እና በቃ ስሜቴን ራሱ እንዲመግለጽ አልችልም። ግን በጣም አርር ያለው በብሩክ ደግሞ በጣም ተበሳጭቻለሁ። ቤኪም እንግዲህ ተመልካችን ላይ ለማስጨነቅ ነው የመጣሁት ምናምን ብለ ባትመጣ ይሻል ነበር። መጣ። ሀይሚ ያልነቃችም፣ ሀይሚ የሆነ ጉዳት ደርሶባታል፣ ጭንቅላቷን ተመታለች ምናምን ብለ ከምታወራ ለራስ ለቪዲዮ ብለ ማለት ነው። የምሬ ነው። ባትነግረን ይሻል ነበር። እንዲሁ እየተጨነቅን ዝም ብለን ብንቆይ ይሻል ነበር። ለነገሩ ያንተ ጥፋት አይደለም። ግን ደግሞ ሁሉም ሰው ብሩክ እንደማያደርገው ይሄ ልጅ በቃ ተወልዶ ምርመራ ተደርጎ ምናምን ይታወቃል የምትሉ ሰዎች ማለት ነው። እስከዛ ታዲያ ሀይሚ እዚህ እሱን ቁማ ስጠብቅ ትኖራለች እንዴ? ማሳመን ባለበት መንገድ ያሳምናት። ማሳመን ባለበት መንገድ ሁላችንም እውነቱን ያስረዳን ይንገረን እንጂ ማለት ነው። ልጁ ተወልዶ ገና 9 ወር ሙሉ ጠብቃ ከዛ በኋላ ገና እንደዛ የሚባል ታሪክ የለም። እውነታው መናገር አለበት። እውነታው መውጣት አለበት። እች ልጅ አግኝቷት አያውቅም ምናምን አትበል። ቤኪ ደግሞ ራሱ ባንደበቱ እየተናገረ እኔ እንዳገኛትም አላውቅም ምናምን አትበል። እየመጣ ሲያገኛት ነበር። ግን ለምን እንዳገኛት አሁንም እኔ እግዚአብሔር ምስክሬን ነው የምላችሁ 100% ብሩክ ልጅቷን እርጉዝም ልትሆን ትችላለች፣ ላትሆንም ትችላለች። እኔ እርጉዝ ናት ብዬ አላስብም። ልብስ ጠቅጥቃ ምናምን ተመልካች የሚያወራውን ቲክታክ ላይ የሚወራውን ነገር ይዛ ነው የመጣቸው። ግን ደግሞ ብሩክ ከብሩክ ጋር እንደዚህ አይነት ነገር እንደማያደርግ እንደዚህ አይነት ብልግናም እንደማያደርግ ብሩክ እከራከራለሁ፣ ወይ ደግሞ በቃ ተስፋ አደርጋለሁ እንደማይሆን። ከሆነም በቃ እውነቱን ይናገር። የምሬ ነው። ግን እውነታውን ያስረዳት። በቃ ለሀይሚ ለምን እንደዋሻት፣ ለምን እስከዛሬ ድረስ ውሸቶችን እንደደራረበባት፣ ምን ፈልጎ እንደሆነ፣ ምን ሊያስተካክል እንደሆነ የራሱ ምክንያት ይኖራል። አሁንም ጥፋተኛ አላደርገውም። ግን
ለሀይሚ እንዲህ እየታመመች እንዲህ እየተጨነቀች ነፍሷ የምትወጣበት ምክንያት የለም። በቃ እውነታውን ያስረዳት ይወቅ። ካልፈለጋት ደግሞ አልፈልግሽም ይበላት። በቃ እግዚአብሔርን አልፈልግም እኮ ትልቅ መልስ ነው፣ ትልቅ ነገር ነው እንዴ ልጅቷ። በዚህ በመሀል ቤት አንተ ወይ እንደው ወይ ልቧ ላረፈ። የሴት ልጅ ህይወት ግን ምን አይነት ስቃይ ነው? እኔ ስቃይ በስቃይ መከራ፣ በቃ ጭንቀት ሁሌ በቃ የሴት ልጅ ፈተናዋ ብዙ ነው። እግዚአብሔርን ነው የምላችሁ። ወንድ ልጅ እንደፈለገ ነው የሚሆነው። በቃ አያችሁ አይደል? ከሀይሚ ጋር ሆኖ እንኳን እሷን እያገኛት ነበር። በቃ እንደዚህ ለዚህ ነው ወንድ ልጅ በቃ ሁለት አይኑን ጨፍኖ አያፈቅርም። ሴት ልጅ ግን ሙሉ በሙሉ ልቧንም ህይወቷንም ኑሮዋንም ሰጣው አንድ ልቡን ይዛ ሙሉ በሙሉ ሁለት አይኖቿን ጨፍና ነው የምታፈቅረው። ለአንድ ሰው ስትል ብዙ ነገር ትተዋለች። ለአንድ ሰው ስትል ብዙ ዋጋ ትከፍላለች። ወንድ ግን ማለት ነው በአንድ አይኑን ጨፍኖ አንድ አይኑን ገልጦ ነው የሚያፈቅረው። የምሬን ነው። ተጠባባቂ ይዞ ወይ ደግሞ ከሆነች ልጅ ጋር ሆኖ ሌላ ሴት ጋር እንደዚህ ነው። የሴት ልጅ ህይወት የሚያሳዝነኝ ለዚህ ነው። ሀይሚ የምታሳዝነኝ ለዚህ ነው። ለሴት የምከራከረው ጠበቃ የምቆመው ለዚህ ነው። ጉዳቷ የሴት ነው የሚበዛው። ስብር የምትለው ሴት ልጅ ነች። ምንም የቀራት ልብ የለም እኮ ሙሉ በሙሉ ሁሉንም ልቧን ይዛ የምትመጣ ሴት ነው። የምሬን ነው የምላችሁ። ግን ወንድ ልጅ ግማሽ ልብ ነው ያለው። እኔ ቅርታ አድርጉልኝ፣ ብሩክን ማለት ያለ አብዛኛውን ወንድ ማለት ነው። እና ሀይሚ እንዲህ መሆን ነበረባት። እሱ በፈጠረው ችግር፣ እሱ ባወጣው ውሸት፣ እሱ ባመጣት ሴት እንዲህ መረበሽ፣ እንዲህ መጨነቅ፣ እንዲህ መታመም፣ እንዲህ መጎዳት ነበረባት። ያየስ የሰማስ ምን ይላል? እግዚአብሔር ብሩክ ካንተ አይጠበቅም። ቤኪ ደግሞ ልጅቷን በጣም እያስጠነቀቃት ነው ምናምን። ግን እኔ እንደውም አሁን ላይ ልጅቷ እንኳን መጣ እውነታውን እንኳን አፈረጠችው እንኳን በቃ ካልደፈረሰ አይጠራም። ሀይሚን በውስጧ ሁሌ ህመም፣ ሁሌ ጭንቀት፣ ሁሌ የሆነ ነገር እየተሰማት ከምትኖር እውነታውን አውቃ መቀመጧ መረዳቷ ጥሩ ነገር ነው። ልጅቷ ለተንኮል ነው የመጣች። አዎ ለተንኮል ነው የመጣች። ግን ብሩክ የሰራው ስህተት ስላለ በሱ ስህተት ልትበቀለው ነው የመጣች። ስለዚህ ደግሞ ራሱን ችሎ ማስተካከል ያለበትን ነገር ያስተካከል። እሱ በፈጠረው ችግር፣ እሱ ባመጣት ሴት ሀይሚ መበጥበጥ፣ መረበሽ፣ መታመም የለባትም። ቅመምዬ አንቺ ከማንም አትወዳደሪም። ማንም አንቺ ጋር ሊደርስብሽ አይችልም። እንቁ የሆንሽ ድንቅ የሆንሽ ምርጥ የሆንሽ ልጅ ነሽ። ክፉሽን አያሰማን። ድነሽ ምህረት በቃ ብሮሽ እግዚአብሔር አምላክ ሙሉ በሙሉ ደህና ሆነሽ ጤነኛ ሆነሽ እንደምናይሽ ተስፋ እናደርጋለን። አለንልሽ እኛ ከጎንሽ ቅመሜ። ማንም ሰው አይነካሽም። ማንም ሰው ምንም አያደርግሽም። እግዚአብሔር ይጠብቅሻል። በቃ ሁሌም እግዚአብሔርን ያዥ። ሰው ብትደገፊው ይጥልሻል የሆነ ቀን ላይ። ብቻ አላቅም። እኔ ከኤርፖርት ስወርድ ወይ ደግሞ ቤት ስገባ በደንብ ሀሳብ የምሰጥ ይሆናል። አሁን ላይ አየር ላይ ስለሆንኩ ነው። በቃ ይሄንን ሀሳቤንን ቪዲዮ አይቼ ዝም ማለት ስላልቻልኩ ነው። ስለነበረን ቆይታ አመሰግናለሁ። እናንተን ሀሳብ አስተያየት ማስቀምጡ፣ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ቸር ያሰማን።